ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ባይጽ ይሆናል ከምዕራፍ 28 ቁጥር 10 እስከ ምዕራፍ 32 ይሆናል እና ስላባታችን ያዕቆብ እንዴት አድርጎ አሁንስ እንደሆነ ከተነስቶ በኤርሼባ ወደ ኻራን እንደሚሄድ ይሄን ሁላ ታሪክ ይነገራል። ከዛ በኋላ አባታችን ያዕቆብ የእስራኤልን ህዝብ እንዴት አድርጎ እንደገነባ አራት አሁንስ እንደሆነ ከራሔልና ከሊያ እንደዚህ ዚልፓና ቢልሃ ከሚባሉት ከነሱ የእስራኤልን ነገድ 12 ነገዱን እንዴት አድርጎ እንደሚወልድ እንደሚል ይሄ ፓራሻት ሻዋ ዮሴፍ እስከሚወለድ ይሄን ይተነትናል ይላል እና ግን ለመግቢያ ያህል በመጀመሪያ አሁንስ እንደሆነ በመዝሙር እንጀምራለን በእግዚአብሔር በአምላክ እርዳታ። አዶናይ ለዓለመ ዓለም መንግሥቱ እስከ ለዓለም ምሕረቱ አዶናይ ለዓለመ ዓለም ኃያል እስከ ለዓለም አብይ ኃይሉ ዘይደክም አዶናይ ለዓለመ ዓለም ስልጣኑ እስከ ለዓለም አብይ ስሉጥ ለባዲዱ አዶናይ ለዓለመ ዓለም ሙክናኑ እስከ ለዓለም አብይ ጻድቅ መኮንን ጽድቁ አዶናይ ለዓለመ ዓለም ግርማሁ እስከ ለዓለም አብይ ጸጋ ግርማሁ ለአዶናይ አዶናይ ለዓለመ ዓለም ወሬዛ እስከ ለዓለም አብይ ወሬዛ ባይሉ አዶናይም ቅድሜከኒ ይኮን ጋል ወምድረከኒ ያለው ፋይዳ አምላክ አዶናይ ወድፌከኒ ዘይነግስ ወጋይከኒ ዘይሰይም ኃይሉ አዶናይ በንተ ሰንበትከ መሐረነ በንተ ባላትከ መሐረነ አዶናይ በንተ ኦሪትከ መሐረነ በንተ ጋብልጎትከ መሐረነ። እሺ የተባረከ የተቀደሰ ይሁንልን እሱ አምላካችን ሰንበትን ለደስት ለረፍታ የሰጠነን ስሙ የተመሰገነ የተባረከ ይሁንልን። ወታደሮቻችን በዳር በደንበሩ ያሉትን እግዚአብሔር አምላክ ይከልላቸው ይሰውራቸው በቀኝ በግራ በፊት በኋላ መልአኩ እግዚአብሔር አምላክ ጋሻ ሆኖ ይጠብቅልን። እንደዚህም የተማረኩትን ይኸው ብዙውን ጊዜያቸው ነው ከዛ ከዋሻ ውስጥ እንደዚህ ብለው ሁላ ለሚሰቃዩት እግዚአብሔር አምላክ ቀኑን ያውጣላቸው አጨለማ ወደ ብርሃን ህዝባችን እግዚአብሔር አምላክ በሰላም ይባርክልን። እግዚአብሔር አምላክ ሰላሙን ያወርድልን ባንዲራውን ያቆምልን።
እሺ እና ወደ ፓራሻት ሻባሁ እንገባለን። የምናየው ባለፈው ሳምንት አባታችን ያዕቆብ ቡራኬውን ከኤሳብ ስለወሰደበት በዛን የተነሳ ኤሳብ ተከዘ፣ ተቆጣም። አባቴ የሚሞተው ቀን ይድረስና ያዕቆብን እገላለሁ፣ ሁለት ጊዜ ብክርነቴን እንደዚህ አድርጎ ይሄው አንድ ጊዜ በዚህ ምን ይላል ከኦሪቱ ከዛው ከተጻፈው ወያዕክበኒ ዘፓማይ ይላል። ያንን ብረድስ ያዕቆብ ያዘጋጀውን ኤሳብ ወዲያው እንደገባ ያዕቆብ እንደወጣ ያንን ብረድስ ገናም ለማውጣት ጊዜ አልነበረውም ለያዕቆብ። ያንን ብረድስ ቢያው ወያዕክበኒ ዘፓማይ ሁለት ጊዜ ብረድስ ጎድቶኛል አለ። መጀመሪያ የቀይ ምስር አዘጋጅቶ በዚህ ብረድስ በዛ ይሄን ብክርነቴን ሸጥኩ። አሁን ደግሞ የአባቴን ቡራኬን እንዲመርቀኝ ነበር እንደዚህ አጭበርብሮ ደግሞ በሱ አስተያየት እንደዚህ አድርጎ ደግሞ በዚህ ብረድስ ሁለት ጊዜ ተበሰለበት እንደዚህ አድርጎኛል ብሎ በዛ የተነሳ ይስሐቅ ሙትና ያዕቆብን እንዲያው እገላለሁ እያለ ይሄን እናታችን ሪብቃ በሰማች ጊዜ ሂዳ ለይስሐቅ እንግዲህ እንደምታውቀው የክናን ያሉት ሴቶች እንዲያው ለልጃችን ለያዕቆብ አይሆኑም እና ከነሱ ከወሰደ ሞቴ ይሻላል ከህይወቴ እና እንደዚህ ስትለው ይስሐቅም ጠርቶ ሂድ ወደ እናትህ ወገኖች ሂደህ ምሽት ከዛ ውሰድ ብሎ ይሄን ባለው ከዚህ ሳምንት ይሄን ትእዛዝ አባታችን ያዕቆብ እንዴት አድርጎ እንደሚፈጽም ይሄን እናያለን። እና እንደዚህ ይላል ባይጽ ያዕቆብ በኤርሸባ ይላል። ያዕቆብም በኤርሸባ ወጣ ይላል። ፈይለ ኻራና ወደ ኻራንም ሄደ ይላል። ከዚህ ሊቃውንቱ ሲያስረዱ ባይጽ ማለት ምንድነው? አባታችን ያዕቆብ በወጣ ጊዜ ፈይለህ አልተባለም። እንግዲህ በመጀመሪያ ፈይለህ መባል ሄደ ማለት ነው። ባይጽ ማለቱ ግን ይሄ ለየት ያለ ነው ከሁሉ እና ከዚህ ሊቃውንቶች የሚሉ ምንድነው? ጻድቅ ከሀገሩ ሲወጣ ይሄ ሮሽም ያደርጋል። ይጽያተ ጻድቅ ወሳ ሮሽም ጻድቅ በሚወጣ ጊዜ አገሩ ሁላ ያገሯ ጀጃዋ ያገሯ አሁንስ እንደሆነ ብርሃኗ ያለ ሁላ ጸጋው ያገሯ ጸጋ ያነ ሁላ ለቀቀ። የነበረው ሁላ ህዝብ ደነገጠ። እንዲያው ነገሩ ጨለመሳ ባገሩ አገሩ ጀጃው የነበረው የተመረቀ አገር የሆነ ዛሬ እንትን ሁላ ወርዷል። ምን ሆነ አገሩ ብለው ሰው ሁላ ሲጠይቅ ያዕቆብ ስለወጣ ነው። ያዕቆብ ግን ከድንኳን የሚቀመጥ ይሄ ሰው የለካ ትልቅ ሰው ነው፣ ዓለም ሁላ በስሎ የሚንቀሳቀስ ብለው ይሄ ጉድ ብለው እንደ ታሪክ ያዩት ይላሉ። ግን ከዚህ ትንሽ ጠለቅ ብለን መጠየቅ ያለብን አብርሃምም አገሪቷን ለቆ ነበር። አብርሃም አገሪቷን በለቀቀ ጊዜ ያገሪቷ ጀጃዋ ለቀቀ አልተባለም። በያዕቆብ ብቻ ነው ፓና ዚቫ ፓና ሆዳ ፓና ሀዳራ ምንድነው ክብሯ አገሪቷ ያላት ክብር ያነ ሁላ ለቀቀ። ከያዕቆብ ብቻ ይሄን የሚሉት ለምንድነው? አብርሃም ሲወጣ ያገሪቷ የነበራት ለአገሪቷ ውቃቢያው ሁላ አራቀም አላለም? ለምንድነው በያዕቆብ ብቻ ይሄ ነገር የተባለ? እና እዚህ እንደሚያስረዱት አባታችን አብርሃም እንደምናውቀው እንግዳ የሚያስተናግድ ህዝብን የሚቀበል የሚያበላ የሚያጠጣ እና ስለዚህ ሰው አብርሃም በወጣ ጊዜ የተሰማው በሆዱ ነው። አይ የሚያበላንን የሚያጠጣንን ወጣ ብሎ የዛን ጊዜ ሆዱ ሲያንስ ያነ የነበረው እንግዳ የሚቀበለው ሰውን የሚያሳድር ከቤቱ የሚያስተናግድ ለሰው ክብር የሚሰጥ እሱ በወጣ ጊዜ ይሄ እንግዲህ የሚያደርገው በስራው እየሰራና እያበላ እያጠጣ ስለነበረ ይሄ መብሉ መጠጡ የሚያበላንን የሚያጠጣንን ይሄ አለፈ የለም ብለው በዛ አወቁት እና በዛ ነው የመሰላቸው እንጂ
አብርሃም ጻድቅ ስለሆነ አይደለም የታወቃቸው። ከዚህ ግን ያዕቆብ የሚቀመጠው ድንኳን ሁሉ ጊዜ የኦሪትን ትምህርት የሚማር የአምላክን መንገድ የሚከታተል የሚል አሁን እሱ በወጣ ጊዜ ነገሩ ጨለመ። ምን ዛሬ ሆነ? ለካ ያዕቆብ እሱ ጻድቃን ነው። ይሄ ለካ ጻድቁ ስለወጣ ነው አገሪቷ እንደዚህ አድርጋ ጨለመች ብለው ይሄ ነገር ወዲያው ተገነዘቡት ይላሉ። እና እሱም ወደ ካራን ሄደ እንዳልነው ቫይፍጋ በመኮም ቫያለን ሻም ኪባ ሻመሽ ይላል። ከዛውም ከቦታውም ሲደርስ ከዛም ተኛ ይላል። ለምንድነው? ምክንያቱ ፀሐዩ ስለገባ ነው። ከዚህ ኪባ ሸመሽ ማለት ምንድነው? አባታችን ያዕቆብ ከቤርሸባ ተነስቶ ወደ ኢየሩሳሌም በደረሰ ጊዜ ኢየሩሳሌምን ሊያልፍ ሲል እግዚአብሔር አምላክ ምን አለ? ይሄ ጻድቃን ከቤቴ መጥቶ እኔ ቤተ መቅደሱን ከምገነባው መጥቶ እንዴት ከዚህ ጸሎት ሳያደርግ ይቀራል በማለት እግዚአብሔር አምላክ አጨለመው። ፀሐይን በጊዜ ገባች። እንግዲህ በጊዜው የምትገባ በቀኑ ወዲያው ጨለመ። ሰው ሁላ ጉዳለ። እንዴት ነው ዛሬ በአንድ ሰዓት በሁለት ሰዓት ጨለመ ምንድነው ብለው ሰው ሁላ ተገረመ። ግን ምክንያቱ ለምንድነው? ያዕቆብ ከኢየሩሳሌም ስለደረሰ ነው። ያዕቆብ ከኢየሩሳሌም ስለደረሰ ይሄን ቦታ ሳያልፍ አሁን ከዚህች ቦታ እንዲጾለት ትፈልጋለሁ ጨልም ሲል በዛን ሰዓት አይ ይሄ ነገር እንግዲህ ጨልሟል፣ ከዚህ የሆነ ድንጋይ ወስጄ እዚህ ነው መተኛ ብሎ እዛም ተኛ ይላል። እሱም ቫይካህ ሚያብነ ሐማኮም ቫያሰም ሚራሾታ ይላል። ድንጋዮችን ወስዶ ከራሱ በታች አደረጋቸው ይላል። እና ከዚህ እንደሚያስረዱት እነዚህ ድንጋዮች እያንዳንዱ ድንጋይ እኔ ጻድቁ ራሱን ከኔ ላይ እንዲያደርግ እፈልጋለሁ ብለው ተጣሉ ይላሉ። እግዚአብሔር አምላክ ታምር አድርጎ ያንን ድንጋይ አንድ አደረገው ይላሉ። ከዚህ የኦሪት ሊቃውንቶች ምን ይላሉ? ለምን እንትራስ አላደረገው? እንግዲህ ድንጋይ ለምን ቀረ? የሚያስረዱት ምንድነው? እንግዲህ ጭቅጭቅ ካለበት ነገር ሰላም ከሌለበት ለተቀደሰ ዓላማም ከሆነ ጭቅጭቅ ካለበት ከዛ አንድነትም ቢፈጠር ቢል በመጨረሻ ድንጋይ ነው የሚሆን። ፍርናሽ አይሆንም፣ እንትራስ ሊሆን አይችልም። እና አባታችን ያዕቆብ ቫይሽካብ በመቆመው እሱም ተኛ ይላል። ቫያኻሎም ወይኔ ሱላሙ ጸባርጻ ህልምም አየ መሳልልም እግዚአብሔር አምላክ በህልሙ ያያል። ያነ መሰላል የሆነው ከመሬት ተነስቶ እስከ ሰማይ የሚደርስ መሰላል ነበር። ወይኔ መላእክተ ኤሎኪም ኦሊም ወዮርዲም የእግዚአብሔር አምላክ መላእኮች በዛ ይዘርቁበታል ይወርዱበታል። ከላዩ ላይም እግዚአብሔር አምላክ ከዛ አለበት። በዛን ሰዓት አባታችን ያዕቆብ ወዮመር አኼን የሽ አዶናይ በመኮም הזה ምንድነው? እግዚአብሔር አምላክ ከዛ ላይ ይሄን በመጀመሪያ ይሄ መጨረሻው አባባሉ ነው። ከዚህ ግን ቀጠል ብሎ ወዮመር ይላል። እሱም እንደዚህ አለ። ወዮመር እግዚአብሔር አምላክ አኒ አዶናይ ኤሎሄ አብርሃም አቢኻ ወኤሎሄ ይስሐቅ እኔ እግዚአብሔር አምላክ የአባቶችህ አምላክ ነኝ፣ የአብርሃም የይስሐቅ ያዕቆብ የይስሐቅ አምላክ። ሃሬጽ አሸር አታ ሾኼብ አለያ ይህችን አገር የምተኛባትን ለአንተና ለዘርህ እሰጣለሁ። ዘርህም እንደ አፈር ይበዛል፣ እንደ ሸዋ አፈር ይበዛል። እንደዚህም በሰሜንም በደቡብም በሁሉም በምስራቅም በምዕራብም ህዝቡ ሁላ ባንተ
ይመረቃል ብሎ ይሄን ቃል ኪዳን አምላክ ይሄን ገባለት። እኔ በእግዚአብሔር አምላክ እጠብቅሃለሁ በመትሄደ ሁላ ወደዚህች ሀገርም ወደ ተቀደሰችው ሀገር እመልስሃለሁ ያለቅህም አዳሻ አሲቲ ኢማሲቴት አሸን ዲባርቲላህ ይሄን ነገር እስከምፈጽም እስከምል ይሄን አሁንስ እንደሆነ ፈጽማለሁ እግዚአብሔር አምላክ አለው። ያዕቆብም ይሄን ህልም ባየ ጊዜ ደስ አለው ተነሳም። ቫይካት ያዕቆብ ምሽናቶ ባዮማር እንደዚህ ማለት አኼን ሻዶናይ በማቆም አዘ በእውነት هذه እግዚአብሔር አምላክ አለበት እኔም አላወኩም ይላል። ግን ጠለቅም ለ ይሄን ለማስረዳት ያየው ይሄን ደረጃ ወይ ምሳሌ የሆነው ያየው ይሄ ምንድነው? ይሄ አባባሉ ምንድነው? እንደሚሉት አባታችን ያዕቆብ ያየው ትልቅ ነገር ነው እግዚአብሔር አምላክ ያሳየው። እንደሚያስረዱት አባታችን ያዕቆብ በዚህ በደረጃው በመሳልሉ መላእክታኖች ይዘልቃሉ ይወርዳሉ። የአራት መንግስት ዓለምን የገዙ የነሱን አገዛዝ እግዚአብሔር አምላክ ያሳየው። መጀመሪያ እስራኤልን የገዛ የባቢሎን መንግስት 70 ዓመት ነገሰ ይላሉ። ስለዚህ መልአኩ ደግሞ በዛ በደረጃው ባለው በደረጃው በመሰለሉ በደረጃው 70 ደረጃ ዘልቆ ወረደ ይላሉ። ይሄ 70 ዓመት የሚገዛው ነው። ከሱ ቀጥሎ ፓራስ ዛሬ ኢራን ያለበት አገር የነሱ ደግሞ 52 ደረጃ ይዘልቃል። ከዛ ኋላ ደግሞ ይወርዳል። ኋላ ደግሞ ሶስተኛው የግሪክ መንግስት የያቫን መንግስት 180 ደረጃ ይዘልቃል። 180 ደረጃ ይዘልቃል። እሱም ብሎ ይወርዳል። በመጨረሻው የኤዶም የአውሮፓ የና አሜሪካ የነዚህ መንግስት ይዘልቃል መውረጃ የለው። በዛን ሰዓት አባታችን ያዕቆብ ደነገጠ። ይሄ ምንድነው እንግዲህ እነዚህ የሆኑ ለዘላለም አይወርዱ ማለት ነው? እንዴት ነው ባለ ጊዜ እግዚአብሔር አምላክ ምን አለው? ያዕቆብ አይዞህ አልቲና አብዲ ያዕቆብ ይላል። ያዕቆብ አትፍራ፣ በሰማይም በኮከብም ከዛ ላይ ቢደርስ እኔ እግዚአብሔር አምላክ አወጣዋለሁ። ይሄም ያሳየው ዛሬ የነሱ ስልጣን እንደምታዩት ሁሉንም እየተመራመሩ እንደምናየው እስከ ኮከብም ደርሰዋል፣ እስከ ጨረቃም ደርሰዋል። የሚሰሩት የሚያደርጉት በእውነት ዕውቀታቸው ያረቀቀ ነው። ይሄ ግን የክፋት ነው። ይሄ ሁላ የገነቡት ይሄ ሁላ የሰሩት ከአምላክ እግዚአብሔር ጋር ለመጣላትና ከባድ የሆነ ፈተና በዓለም ላይ ለማምጣት ለማለት ነው። ስለዚህ እስራኤልን በጣም ይገዟቸዋል። አሁን እንደምታዩት የአሜሪካ መንግስት በዓለም ምንም ነገር ለማድረግ አይችልም። ዛሬ ሰላም ታደርጋላችሁ ነገ አታደርጉም ካሉ ባጀቱን በጥይት በተለያዩ ነገሮች አንቀው ይዘውናል። የነሱ መንግስት የኤዶም መንግስት የመጨረሻው ያዕቆብ ያየው በጣም ደነገጠ። ግን ኦባዲያ የነብዩ ቅድም ያልነው ምን ይላል ነብዩ ኦባዲያ? የኤዶም መንግስት እስከ ኮከብ ይደርሳል፣ እስከ ጨረቃ ይደርሳል። እኔ ግን ከዛ ነው ማወርደው። ይሁላችሁ የራሱ ትንቢት ነው። እንደምታዩት ዛሬ ከዛ ሁላ ደርሰዋል። የምታዩት ጥበብ
ያላቸው ጥበብ ሐቅ የሆነ ጥበብ ነው። ይሄን እግዚአብሔር አምላክ ስልጣኑን ሰጥቷቸዋል። ግን ጊዜ ደግሞ መውረጃ አላቸው። የያዕቆብ ዘመን በደረሰ ጊዜ በቅርቡ ጊዜ እግዚአብሔር አምላክ እነዚህ ሁሉ ባዶ ያደርጋቸዋል። እንዴት ነው? እነሱ በፈጠሩት እነሱ በሰሩት እግዚአብሔር አምላክ ዓለምን ያፈርስባቸዋል። ይሄን ለማስረዳት ምን ይላሉ? አንድ 3 የተማሩ በኢትዮጵያ ተምረው 1ኛ ዲግሪ 2ኛ ዲግሪ 3ኛ ዲግሪ በጥንቁልና እንግዲህ ጠንቋይ እንሆናለን ብለው ሄደው ተማሩ። አሁን ተምረው ያንን ትምህርት ተጨረሱ በኋላ ወደ ንጉሱ እንሄድና ስራ እንቀበል። እንግዲህ እዛ ንጉሱ ለመድረስ የሆነ ጫካ አለ። ያንን ለማለፍ ቦታው ማለፊያው ቀላል አይደለም እና አንዴዋህ ተቀምጦ መንገደኛ ነው እሱን ያልፈ ብሎ ለብቻው ግን ለማለፍ ያልቻለም ሰው እስከሚመጣ ብለው እነዚህ 3 ሰዎች ይመጣሉ። ጌቶች አቤት የት እየሄዳችሁ ነው? ወደ ንጉሱ እየሄድን ነው። እኔም እንዲያው በዚህ ማልፍ ነኝ፣ አባካችሁ አብሬያችሁ እንዲያው ብመጣ ትፈቅዱኛላችሁ ብለው ይጠይቃል። እና ምን ችግር አለው ብለው እውነት እነዚህ የተማሩ ምሁር የሆኑ የሚነጋገሩት በጣም ስለተላልቅ ነገሮች እና እዛው ጫካው ከመካከል ሲደርሱ ምን ያያሉ? ያንበሳ አጥንት ያንን ያንበሳ አጥንት ባዩ ጊዜ ምን አሉ? ይሄን ሁላ ትምህርት ተምረን ይሄን ሁላ እውቀት ሸምተን ይሄን ያንበሳውን አጥንት መገጣጠም አለብን። እንዴት እናድርግ? እኔ ምደግመውን ደግሜ አጥንቱን እገጥመዋለሁ። እሺ አንተን ካደረግ እኔ ደግሞ ስጋና ጅማት አለፍሰዋለሁ። 3ኛው ደግሞ ነፍስ ዘራበታለሁ። ይሄ የዋህ የሆነ ስሙ ጌቶች አቤት! እንዲሁ አንዲት ዛፍ አለ እዚህ እንዲሁ ልዘልቅ ነኝ ይሄን እስከምታደርጉ እስኪ እዛለውን ፈሪ ያሉት። እሺ ፈራለሁ እውነታችሁን ነው ብሎ እዛች ዘለቀ። መጀመሪያው የሚደግመውን ደገመ፣ ያን አጥንት ግጥምጥም። 2ኛው ደግሞ የሚለውን ሲል ደግሞ ጅማት ስጋ ለበሰ ይሄ አንበሳ። 3ኛው ደግሞ ህይወት ተዘራለት። 3ኛው ህይወት ዘራለት። ያን አንበሳ ሆ ብሎ ብዙን ጊዜ አልበላም። አንዱን በቦክስ አንዱን በርግጫ ብሎ ያንን 3ቱን ሁላ ገደላቸው። አንዱን አሩኻት ቦኬር አሩኻት ጾራይ አሩኻት ተለባ አድርጎ ያንን ግጥም አድርጎ በላ። ማን ዳነ? ዛፉ ላይ ያን ያዋኩ። ይሄ ምሳሌ እነዚህ ሰዎች የራሳቸው እውቀት የራሳቸው ጥበብ በመጨረሻ በእውቀታቸው በተማሩት አንበሳውን አስነስቶ በላቸው። አሁን ደግሞ የዓለም አካሄድ ሂደታ ስናየው የሚፈጥረው ብሎ በመጨረሻ የራሱን ማጥፊያ ነው። ይኸውና ዛሬ ቴላቶም የሚባል ተፈጥሯል፣ ሰርተውታል። አሁን እያንዳንዱ ይሄን ልጥልነ እየተባባሉ ብሎ ይሄ ነገር ይደርሳል። በዛን ሰዓት ምን ይሆናል? ራሳቸው የፈጠሩት ራሳቸውን ያጠፋቸዋል። እውቀታቸው እግዚአብሔር አምላክ እኔ ራሳቸው በሰሩ ነው ማጠፋቸው። መድኃኒቱ ከሚሰሩት ከዛለ በክፋታቸው ራሳቸው በሰሩት በዛ ነው የሚጠፉ። ነብዩ እንደሚለው ኤዶም ኢሳይያስ ነብዩ እንደሚለው ኤዶም ለዘላለም ትጠፋለች። እንኳን ሰው ወፍ ማያልፍባት ይላል። ይሄ ታምር ነው። ወፍ እንዴት አድርጎ ያልፍባት? ምን ችግር አለው? ዛሬ ቴላቶም ክሪና ይባላል። ክሪና ማለት ምንድነው? ያነ የሚቀረውና የሚሰደው ወፍን በዛ ማለፍ አይችልም። ይሄ እግዚአብሔር አምላክ መጽሐፉ ነው።
ለምንድነው በሰራችሁት ባደረጋችሁት እኔ እግዚአብሔር አምላክ የዚህን መንግስት የዚህን አገዛዝ ዛሬ ሁላችንም ልባችን ተመስጧል። በዚህ ዓለም ሁኔታ ሰው የሚያውቀውን ሁሉም እንዲያውቅ ሁሉም ወደ ክፉ ዓላማ እንዲሄድ ሁላ የሚጠሩት የሚሉት ምንድነው? በመጨረሻ ዞሮ ዓለምን ለራሳቸው በማሰብ በማለት ነው። እንግዲህ ዓላማቸው ሐሳባቸው ምንድነው? የሰውን አሁን ገንዘብ እንዴት አድርገን እንወስዳለን? አሁን እንደምታዩት ይሄ በየቦታው እያንዳንዱ ቴሌቪዥን ቢኖረው ስልክም ቢኖረው በዛ ፒርሶሜት እየተባለ ሰው ያንን እያየ በዛ ሁሉንም ይገዙታል። በዛ ከራሱ የሚፈልገው ነገር ያገቡለታል። ልጆችን ከልጅነታቸው ጀምረው ራሳቸውን እናትና አባት ምን አለው እየተባለ ዛሬ ተይዞ ያለ የሁላ የተቋቋመ ምንድነው? ወላጆችን ከአባቶች ጋር ለማለያየት ሃይማኖት እንዳይኖር እያንዳንዱ በፈለገው እንዲል አንዱ ወንድ ከወንድ እንትን ማለት ምን ችግር አለው? ሴት ከሴት ምን ችግር አለው? ይሄ ሁላ ምንድነው? የዚህ የምናየው ዓለምን እግዚአብሔር አምላክ ያዘዘውን ያንን ለማጥፋት ነው። ሃይማኖትን ለማጥፋት ተብሎ ነው። እዚህ ግን አባታችን ያዕቆብ ያየው ህልም እግዚአብሔር አምላክ ምን አለው? አትፍራ አልቲራ አብዲ ያዕቆብ፣ አትፍራ ያዕቆብ፣ ከሰማይም ቢደርስም ከዛ ወርደዋለሁ፣ ከኮከብም ቤቱንም ከዛም ቢሰራ እኔ እግዚአብሔር አምላክ ሚሻም ኦሪደኑ ይላል። ከዛ እኔ እግዚአብሔር አምላክ አወርደዋለሁ። እና ይሄ የመጨረሻው መንግስት ነው። ምን ይላሉ በመጽሐፍ አሁንስ እንደሆነ ዳንኤል በጣም አዋቂ ነበር፣ ጥበበኛ ነበር። እና አንድ ጊዜ ንጉሱ የሆነ ከባድ ህልም ያያል። ነቡከደነፆር አሁን ያንን ህልም ማታየ ሲነሳ ህልሙን ረሳው። ግን ሲነሳ መንፈሱ ተረበሸ። ህልሙ ውስጡ ይነግሯል፣ ግን ለማስታወስ ከበደው። ማንን ጠራ? አዋቂዎች፣ እነዚህ በኮከብ የሚያዩ አማካሪዎች፣ ጠንቋዮች የተባሉ ነው አላቸው። መጡ። ስሙ አላቸው። አቤት ህልም አይቻለሁ እና ህልም እንድትፈቱልኝ ተናገር፣ እንፈታለን፣ እናውቃለን። ዛሬ የእናንተ ሁኔታ እሱ ማውቆ ለማወቅ እፈልጋለሁ። ምንድነው? እኔ ህልሙን አልናገርም። እናንተ እኔ ያለምኩትን ህልም መናገር አለባችሁ። ሁለተኛ ህልሙን መፍታት አለባችሁ። እንዴት አድርገን ልናውቅ ካልተናገር? አይ እናንተ ውሸታም ሁላ እስከ ዛሬ ለካ አታውቁ። በ3 ቀን ይሄን ህልም ያለምኩትን ባትነግሩኝ እና ፍቹን ባልቀበል እናንተ ሁላ ደረሽን ልገላችሁ ነኝ። ደነገጡ። ብለው አሁን እንደዚህ ተከዙ። ማሰቡም ያደርጉት ጠፋቸው። ዳንኤል አያቸው። ምንድነው ንጉሱ እንደዚህና እንደዚህ ብሎ? ምን ችግር አለው? እኔ ያውቃለሁ፣ እኔ ነግረዋለሁ። እንዴት አደርግ? አምላክ ይነግረኛል። ወዲያው ለንጉሱ ይጠራ ነገሩት። በሉ ዳንኤልን ጥሩልኝ። ወዲያው ዳንኤል ከተፍ ብሎ መጣ። ዳንኤል አቤት፣ ይሄን እኔ እኮ አልጠራሁ አንተን ልገልስ ስላልፈለኩ ነው። አንተ ልታውቁት ትችላለህ? አዎ በእግዚአብሔር እርዳታ አምላክ ይነግረኛል። በል እሺ። አሁን ሄዶ ለአምላክ ጸልቶ በህልሙ እግዚአብሔር አምላክ ተገለጠለት። ዳንኤል እንግዲህ ለነቡከደነፆር ስትለው እንቅልፉን ከመተኛቱ በፊት እሱ ሲያስብ ነበር። ያሰበው ምንድነው? ከኔ በኋላ ማን ይነግሳል እያለ ይሄን ሐሳብ ነበር። እግዚአብሔር አምላክም የሚመጣው ሁሉ አሳይቶታል።
መጀመሪያ ትልቅ የሆነ አምልኮት ትልቅ የሆነ ራሱ ሰው ይመስላል ወርቅ ሰውነቱ ደግሞ ከዚህ አሁንስ እንደሆነ ብር እግሩ ደግሞ መዳብ የሆነ ሶስተኛ አራተኛው ደግሞ ብረት ይሄን ትልቅ የሆነ ያንን ያያል ራሱንም ሰውነቱንም ሁሉንም ያነ የሆነ ትልቅ እንደ ብረት የሆነ ነው ከሰማይ የሚደርስ ነው አንድ ድንጋይ ትንሽ ድንጋይ መጥታ ያንን ትልቅ የሆነውን በብረትና በወርቅ የተፈጠረውን የተሰራው ያንን ሁላ አመት ታደርጓለች በመጨረሻ ሀዛ ላይ ከራሱ ላይ የሐመዱ በላይ የሁላ ስብርብር ካለበት ከዛ ከራሱ ላይ ድንጋዩ ያን ሁላ ያደረገች እዛ ላይ ሆነች እና ስትለው ይሄ ነው ህልሙ ፍቹም ይሄ ነው እግዚአብሔር አምላክ የአራት መንግስቱን የሚገዛው መንግስት አሳይቶታል የመጀመሪያው መንግስት የወርቅ ራሱ የሆነ አንተ ነህ የባቢሎን መንግስት ነው እዛ በኋላም ማዳይና ፓራስ እዛም የግሪክ መንግስት ይመጣል የመጨረሻው ግን ብረት የሆነው መንግስቱ ከባድ የሆነ እንደ ብረት ዓለምን በጠንካራ እጅ ይገዛል ትንሿ ድንጋይ እስራኤል ናት እቺ ትንሿ ድንጋይ ያንን ሁላ መታደርጓለች በመጨረሻ ከዚህ ሁላ በላይ ትሆናለች ይሄን እንደዚህ ብለህ ንገረው ተብሎ ወደ ንጉሱ ሄደ ወደ ንጉሱ ሄዶ አቶ ንጉስ ያለምከው ከማለምህ በፊት ማን ከኔ በኋላ ይነግሳል እውነትክን ይሄ ነው ህልሙ ራሱ ወርቅ ሆነ ደረቱ ብር ሆነ እግሩ መዳብ ሆነ እዛ ደግሞ ሆታችሁ ደግሞ አሁንስ እንደሆነ ብረት ሆነ እና ፍቹም እንደዚህና እንደዚህ ነው ብሎ ቅድም እንዳልነው ሁላ ፈጣለት ተገረመ እንዳንተ አይነት ታዋቂ የለም የሁላ ዝም ብሎ ተቀምጦ ኦክለኺና የሚባላል ዝም ብሎ በባዶ ነው የሚበላ የሚል የሁላ ጠንቋ የሁላ አዋቂ ነው እያለ ለካ ምንም የላቸው የናንተ ኦሪት ነው እንዲያው በጣም ብሎ ተገረመ ይላሉ እና የምናየው ያለ መጨረሻ ያው እየተቃረበ ነው እግዚአብሔር አምላክ ቀኑን የሚያመጣበትን ይሄን አሁንና ከአባታችን ያዕቆብ እየሰማንን ነው እግዚአብሔር አምላክ በህልሙ ያሳየው የአራት መንግስቶች ናቸው ባሉሞሽን ባርቲዮን ይላል ነብዩ መሲሖች የኤሳብን ተራራ ባይታላዱና ምልኻ በዛን ጊዜ ግን እግዚአብሔር አምላክ ንጉስ ይሆናል የኤዶም መንግስት የኤሳብ መንግስት የመጨረሻው ምን ይላሉ ከሱ በኋላ ሌላ መንግስት የለም ሚነክስ የለም መንግስቱ ወደ እግዚአብሔር አምላክ ይመለሳል የእግዚአብሔር አምላክ መንግስት ይሆናል በይፋ ዓለም ይታወቃል ከትልቅ እስከ ትንሽ እግዚአብሔርን አምላክን ሁሉም ያውቃል አንድ ሰው ሄዶ እግዚአብሔርን አምላክን ወቅ ብሎ ሄዶ ያስተምርም አይልም ዛሬ እንደምናየው ብዙዎች በጣም የሚያስገርም ነገር ነው የክርስቲያኖች ክፍል የሆኑት የሚያደርጉት የሚሰሩት ስራ ምንድነው ሄደው ይሰብካሉ እና በአንድ በኩል ከኤርምያስ ከምዕራፍ 32 ህዛው የተጻፈ ምንድነው የኔ ቀን የእግዚአብሔር ቀን በመጣ ጊዜ አዲስ አሁንስ እንደሆነ ብሪት ሐዳሻ ይላል ማለት ምንድነው ከእስራኤል ጋር ነው የሚለው እንጂ ከክርስቲያኖች ጋር እገባለሁ አላለም ይሄ አንድ ነው እነሱ ግን ያንን ወስደው ከእስራኤል ጋር የሚገባው አዲስ ቃል ኪዳን እገባለሁ እግዚአብሔር አምላክ ይላል እንደመጀመሪያው አይደለም ማለት ምንድነው ነብዩ እንደሚለው ህዝቡን የእስራኤልን ህዝብ ቀድሞ ይሄን ህጉን ጠብቁ እያልኩ እያስገደድኩ ሲጠብቁ ነበር አሁን ግን ኦሪቱን ከልባቸው ላይ ጽፋለሁ አምላክ ይላል
ከትልቅ እስከ ትንሽ ኦሪትን ያውቃል። አንዱ ሂዶ አንዱን ጊዜው እንትና ተማር ወደ ትምህርት አያስተምረውም። ራሱ የውስጡ ለብቻው ይነግረዋል። ሕጌን ትእዛዜን ሁሉም ያውቃል ከትልቅ እስከ ትንሽ ይላል። አሁን እዚህ እንግዲህ ይሄን ጊዜ ደረሰ ካላችሁ ለምን ሄዳችሁ ተሰብካላችሁ? ወቁ እያላችሁ ይሄ ጊዜ ደርሷል ካላችሁ አሁን ዛሬ ሄዳችሁ ይሄን ሁላ የምትሰሩ የምታደርጉ ይሁዲውን ያለውን ወደኛ እናገባለን እያላችሁ ዝም ብላችሁ የምትረብሹ ለምንድን ነው? የእስራኤል ሕዝብ ማንንም ሄዶ ወደኛ ገባ ብሎ አይለምንም አይልም። ይሄ የእውነት እምነት ስለሆነ ነው። እናንተ ግን አዲስ ኪዳን ደርሷል፣ አዲስ ጊዜ ከምዕራፍ 32 የተጻፈው ያነ ጊዜ በደረሰ ትልቅ እስከ ትንሽ እኔን ያውቃል እና ሄዳችሁ አምላክ ይሄ ጊዜ ከደረሰ ሁሉም ከትንሽ እስከ ትንሽ አምላክን ካወቀ እናንተ ሄዳችሁ አምላክን ሌላውን ወቁ የምትሉ ምንድን ነው? ጊዜው ደርሷል አላላችሁ? ይሄ ግን ምንድነው? የቡልሺት የውሸት እምነት ስለሆነ ነው። እና ያነ ቀን ግን በደረሰ ጊዜ እግዚአብሔር አምላክ ከትልቅ እስከ ትንሽ በእውነት ሁሉም አምላክን የሕጉን ያውቃል። ማንም ሂዶ ተማር ይሄን ሕጉን ትእዛዙን ወቅ የሚል የለም። ይሄ አምላክ ቀን በደረሰ ጊዜ ነው። ይሄ ግን በደረሰ ጊዜ እንደሚለው ነብዩ ኢሳይያስ ከምዕራፍ 11 ጀምሮ በጋር ዘእቢም ከቤስ ይላል። ጅብና በግ ባንድ ላይ ይኖራሉ። ልጅ አንበሳ ላይ እየጋለበ ልጓሙ እባብ ይሆናል። በባቡ ያንን አንበሳ ይነደዋል። ልጅ ከባቡ ጋር ሲጫወት ነባቡ አይነክሰውም አይለውም። ሁሉም በሰላም የሚኖርበት ጊዜ የተባለ እነዚህ የአምላክ ጊዜ በመጣ ጊዜ ነው። እና መቼ ነው? የዚህ መንግስት የኤዶም የአሜሪካ ይሄ በጠፋ ጊዜ በዛን ጊዜ እግዚአብሔር አምላክ ያንን ጊዜውን አምላክ ያደርሳል። ይሄ ጊዜ መቼ ይመጣል ብለን ሁላችንም እየጠበቅን ነው። ይሄም እየቀረበ እየሄደ ነው። እንደምታዩት ዓለም በዓለም እየተፋጨ እያለ ጥበቡ እየበዛ ዳንኤል ከምዕራፍ 12 እንደተጻፈው ጥበብ በዓለም ይበዛል። ቀኑ ከመምጣቱ በፊት ጥበብ በጣም በዓለም ይበዛል። ይሄ ጥበብ ግን በመጨረሻው ራሱን ያጠፋል። የእግዚአብሔርን የአምላክን ሕግ ግን የጠበቀ እንደ ኮከብ ለዘላለም ይበራሉ ይላል ከምዕራፍ 12 ከዳንኤል ላይ። እና አባታችን ያዕቆብ የህልም ሐለመ። እሱም ተነሳ እንቅልፉ። አባታችን ያዕቆብ በጣም ተገረመ። እንደዚህ ማለ አኼነ ሻዶናይ በመኮማዜ ከዚህ ቦታ እግዚአብሔር አምላክ ያለበት ቦታ ነው፣ እኔ ሁላ ነገር አላወቅኩም ይላል። እሱም ወዲያው ምን አለ? ቫያር ባዮም አርባን ወራ ማቆመዘ እንዘ ኪምቤት ኤሎሂም ዘሻራ ሰማይ። ይሄ ቦታ እንዴት እጅግ አስፈሪ ቦታ ነው። ይሄ የእግዚአብሔር አምላክ ቤት ነው። ይሄም የሰማይ መስኮትና ደጃፍ ነው። ቫሽከም ያዕቆብ ባቦከር ቫይካህ ታኤበን አሸር ሳሚራ ሹታን በያሰም ሙታም አትሰባ። አባታችን ያዕቆብ ይሄን ድንጋይ ወስዶ ከሷ ላይም ዘይት ደፍቶ ለእግዚአብሔር ለአምላክ አሁንስ እንደሆነ ስለቱን ተሳለ። የተሳለው ምንድነው? እግዚአብሔር አምላክ ከኔ ጋር አብሮ ቢሆን እግዚአብሔር አምላክ ዳቦና ልብስ ከሰጠኝ በናታኒ ለኸም ለይኹሉ በገሊል ቦሽ ከዚህ ሁላችሁ ይሄ ልመናው ሰው የሚያስፈልገው በዚህ ዓለም ዳቦና የሚለብሰው ነው የሚበላው ይላል። አንዳንዶች ዛሬ ዳቦ ሊበሉ ይችላሉ። አሁን ብዙውን ሰዎች ሀብታም የሆኑ አንዱ የዚህ ማፊያ ወይም ፋብሪካ የዳቦ የሆነ እሱ ዳቦ ለእስራኤል ሁላ እየሰጠ ፋብሪካ ኑሮት እሱ ግን ዳቦ መብላት አይችልም። ይሄ ምንድነው? አንዳንድ ጊዜ እግዚአብሔር አምላክ ሰው የሚያስፈልገው ምንድነው? ገንዘብ አይደለም። ገንዘቡን ሊበላ አይችልም። ዋናው ነገር ለሰው ምግቡን እንዲበላ እግዚአብሔር አምላክ ይሄን ስጠኝ አለ። ምግብን መብላት እሱም ከኛ ጋር ሲስማማ ቀላል ነገር ይመስለናል። ልብስም አንዳንዶች
ልብስ ለሰውነታቸው ማይስማማቸዋል ሁሉን ነገር ሊለብሱ አይችሉም። እግዚአብሔር አምላክ ለሰጠን ስንት ምስጋና ለአምላካችን ማመስገን አለብን። ስለዚህ አባታችን ያዕቆብ ይለምነው ትናንሽ ነገሮች ናቸው፣ ግን አስፈላጊ ነገሮች ናቸው። ለሰው ምግብ ካለው ልብስ ካለው ሌላ ምን ያስፈልገዋል? እኔ የምፈልገው ወደ ቤቴ በሰላም ብመለስ ወደ አባቴ ቤት እቺ አሁንስ እንደሆነ ድንጋይ የቤተልሔም ይሄ ቦታ የእግዚአብሔር አምላክ ቦታ ይሆናል። በኮል አሸት ይተን ሊያሰራስር ነው ለህ ከዛም ቤተ መቅደሱ ይገነባል ብሎ ይሁንና እሱ የተናገረው ቤተ መቅደሱ መዛን በመጨረሻ ቦታ ተሰራ። ከምሰጠኝ ሁላ 10 አስፈኑላህ ምንድነው 10 ቡክራት ተሰጣለሁ ብሎ ይሄን ተናገረ። እንግዲህ ብዙም ጊዜ ማወቅ ያለብን እያንዳንዳችን ከምናገኘው 10 ቡክራት መስጠቱ በጣም ትልቅ ህግና ትእዛዝ ያለው ነው። ይሄ ሰው ከሚያገኘው 1000 ብር ደሞዙ ከሆነ ከ1100 ብር መስጠት አለበት። 5000 ያገኝ 500 ብር ከዛ 10% መስጠት አለበት። አንዳንዶች የሚያከሩት 20% የሚሰጡ አሉ። ይሄ ግን ግዴታ አይደለም። 20% ማለት እንግዲህ 1000 ካገኘ 200 ብር መስጠት አለበት። 5000 ካገኘ 1000 መስጠት አለበት ማለት ነው። እግዚአብሔር አምላክ ግን ይሄን ለሚያደርግ እግዚአብሔር አምላክ ፈትኑኝ ይላል። ለተቀደሰው ዓላማ አንድ ሰው ለተቀደሰ ቦታ ብዙም ጊዜ ሰው ለተቀደሰ ቦታ መስጠት አለበት። ለሰው ብቻ አይደለም። ዋናው ነገር ለተቀደሰ ቦታ ይሽፋል። የተለያዩ አሁን ንበን ከዚህ ከአሽዶድ የኔ ይሽፋል እናስተምርበት ቦታ አለ። ተማሪዎች መጥተው ከዚህ ይተኛሉ፣ ይበላሉ፣ ይጠጣሉ። ለእንደዚህ አይነቱ ለቦታዎች አንድ ሰው ከሚያገኘው ይሄን ከሰጠ እግዚአብሔር አምላክ ቡራኬ ይሰጣል። ለሚማሩት ስለሚሰጥ ስለሚል ነው። እንደዚህም ብዙም ቦታዎችም ሊገኙ ይችላሉ። ግን አንድ ሰው ለህብረተሰቡ መርዳቱ ከሌላ ሁሉ አስፈላጊ ነው እና ምን ይላል አባታችን ያዕቆብ ከምሰጠኝ ሁሉ 10 እሰጣለሁ ብሎ ይሄን ተናገረ። ይሄንም ህልም ካየ በኋላ አባታችን ያዕቆብ መንገዱን ቀለለለት፣ ወዲያውም እግሩ ወሰደው ይላሉ። ወዲያውም ከዛ ደረሰ። እነዚህ ሰዎች ተሰብስበው 3 ሰዎች ናቸው የነበሩ። ቬይነሻም 3 እድሬቶ ይቅርታ 3 የሆኑ አሁንስ እንደሆነ በጎች ተከማቸው ያሉትን ኪሚና ቤራ ይሽኮ አዳሪም ባይቨን ግሎላል ፒያቤር ከዛ እንግዲህ ውሃ ለመጠጣትና ለማለት ትልቅ ድንጋይ አለ። ያንን ድንጋይ አንስተው ሁሉም ተሰብስበው ያንን አንስተው በነሱሻ ኮላ አዳሪም በጋለሎ የታይበን ይላል ያሉት ሁላ ለምረኛዎች ተሰብስበው ያንን ድንጋዩን ከዛ ከቦታው አስለቅቀው ወይም ያንን አስለቅቀው አጠጥተው ያንን ድንጋይ ደግሞ ይመልሱ ነበር። እነሱም ወዲያውም አገኙት፣ ሰላም ሰላም ተባባሉ። እሱም ጠየቀ ማናችሁ ከኻራን ነን ሲሉት ላባንን ታውቁታላችሁ? እናውቀዋለን አሉት። ሰላም ነው ብሎ ይሄንም ተነጋገራቸው። አሁን ምን አላቸው? እዚህ ላይ የሚያስገርመው ባዮም የሬኖዳ ዮም ጋዶል ምንድነው? ቀኑ ገና ረጅም ቀን ነው። ሎይት ያሰፋ ሚክነ ገና አሁን በጎችን ሰብስባችሁ የሚሰበሰብበት ጊዜ አይደለም እና ማድረግ ያለባችሁ ይሄን በጎችን አጠጡ፣ ከዛ በኋላ ሄዳችሁ ምግብ ስጧቸው ለበጎች። ምን አሉት? እኛ እነዚህ ሁላ ተሰብስበው እስከሚመጡ እስከሚሉ ይሄን ነገር ልናደርግ አንችልም ሲሉት አሁን ከዚህ ላይ የሚላቸው ምንድነው? ቀኑ ትልቅ ነው፣
ተቀኑ ትልቅ ነው ረጅም ነው ያላቸው ለምንድን ነው? እነሱ ይኸውላችሁ ትላንትና አባታችን ያዕቆብ ከዛ ከእንቅልፉን ከቦታው ሲተኛ ሲል ፀሐዩ ወዲያው ገባ። አሁን ደግሞ እነሱ ሐሳባቸው ነበር ትላንትና በቀኑ ፀሐዩ እንደገባ ዛሬም ፀሐዩ ደግሞ ሊገባ ነው ብለው ደንግጠው ነበር። እሱ ግን ያላቸው የትላንትና የነበር በሌላ ሁኔታ ነው። እኔ ህልም እግዚአብሔር አምላክ ከዛ እንድትጸልት ስለፈለገ ፀሐዩን አግብቷል። ዛሬ ግን እንደ ትላንትና አይሆንም እንደ በየቀኑ እንደሚሆነው እነሱ እንግዲህ ምን የሆነ ታምር ነው በቀኑ ገና ፀሐዩ እንዴት አድርጎ ወዲያው ገባ ብለው ይሄን ነገር በጣም አስበው ፀሐዩ ልትገባ ትሆናለች በማለት ሲጨነቁ አይዟችሁ ገና ቀኑ ትልቅ ነው ብሎ እንደዚህ አድርጎ አስተላላቸው። ግን ወዲያው ከነሱ ጋር እየተነጋገረ እያለ ራሔል ያው በጎችን ይዛ ለአባቷ ያሉትን በጎች እነሱን እየመራች መጣች። አባታችን ያዕቆብ እሷንም ባያት ጊዜ የላባን ልጅ እንደሆነች ይሄን ባወቀ ጊዜ አባታችን ያዕቆብ ያንን ድንጋዩን ሰው ሳይረዳው ለብቻው ስንት ሰው ተሰብስቦ የሚያነሳውን በትንሽ በእጁ ብድቅ አድርጎ ያንን ትልቁን ድንጋይ ያንን ወደዛ እንደዚህ አድርጎ ፈቀቅ አደረገው በአንድ ጊዜ ይላሉ። ተገናኙም። ያው ከዛ በኋላም እንደምናየው አባታችን ያዕቆብ ከላባን ጋር ተገናኘ። ከላባን ጋር በተገናኘ ጊዜ ወዲያው ላባንም እንደሚሉት ደህና አድርጎ ፈተሸው። ለምንድነው? ላባን እንደምታውቁት ይስሐቅ አባትየው ያዕቆብ አባት ሊዳር ሲል አገልጋዩ 10 ገመል ገንዘብ፣ ሀብት፣ ወርቅ የተለያዩ ነገሮች ይዞ መጥቶ ነበር። አሁን ደግሞ ይሄን በሰማ ጊዜ ይሄማ የሂቴ ልጅ የሀብታም የሆነ ልጅ መጣ እና ብዙም ገንዘብ ይዞ ሊመጣ ብሎ በማለት እየሮጠ ሄደ ይላል። እየሮጠ ሄደ። አሁን ቢያየው ባዶ ገመል የለ፣ ሀብት የለ፣ ምን የለ፣ ልብሱ ብቻ። አሁን እንደሚሉት ሊቃውንቶች እንደሚያስረዱት በእውነት አባታችን ያዕቆብ ሲሄድ ብዙውን ሀብት ገንዘብ ይዞ ሄዶ ነበር። ግን ኤሳብ ማንን ላከ? ኤሊፋዝ የሚባል የኤሳብ ልጅ ነበር። ኤሊፋዝ የሚባለው አባትየው ምን አለው? ሂደህ አጎትህን ግደለው። እንደዚህ አድርጎ በክርነቴን ወስዷል። አሁን ወደዛ እየሄደ ነው፣ በመንገድ ግደልልኝ ብሎ ይልከዋል። ሲገናኙ አሁን እንግዲህ ያነ ልጅ ደግሞ ያዕቆብ አስተምሮታል። አብሮ ሲከበክበው በጣም ሲጓደዱ ነበር። አሁን እንግዲህ ምን ላደርጋለሁ? አባትና እናትን ማክበር አለብኝና ይሄን ትእዛዝ እንደዚህና እንደዚህ አድርግ ብሎኛል ብሎ ስለዚህ ምን ማድረግ እችላለሁ? አሁን ምን አለው አባታችን ያዕቆብ? እንግዲህ አንዱ 3 ሰዎች እንደ ሞቱ ይቆጠራሉ። አንዱ ደሃ የሆነ ነው። ደሃ የሆነው ምስኪን ነው። ሁሉ ጊዜ ከሰው መለመኑ ማለቱ ውርደቱ ብዙ ነገሮች አሉ። ስለዚህ ያለኝ ሁሉ ሀብት ውሰድ፣ ያለኝ ሁሉ ሀብት ውሰድና እንደ ሞተ ነው ተቆጠርኩና ገለህኛል ማለት እችላለህ ብሎ ይሄን ሲነግረው ሀብቱን ሁሉ ዘርፎ ወሰደበት ይላሉ። ስለዚህ አባታችን ያዕቆብ ደግሞ ከላባን በደረሰ ጊዜ በዛን ሰዓት መጥቶም አቀፈው፣
ሳመው ይላል። ምንድነው የዳሰሰው ወፍደው ይሆናል ገንዘቡን ሀብቱን ብሎ ኪሱ ሁላ ቢዳስሰው ቢል ምንም የለው። ምን አለው ግን ስጋዬ ነህ ምን አደርግሃለሁ እና ተቀመጥ አለው። ከዛ በኋላም እንግዲህ ባየውም ያላባን ያዕቆብ አኺ አታ ባባታኒ ኺዳማ ግዳሊ ምንድነው ወንድሜም ብትሆንም በባዶ እንዴት አድርገህ ተሰራለህ ምንድነው ደሞዝ ብሎ ይሄን ሲለው ወዲያው ያዕቆብ ምን አለው ሁለት ልጆች አሉ እኔ ራሔልን ነው የምፈልግ ግን ከዚህ ምን ይላል ሽተባኖት ሸማግዶላ ለአበሽ ማክታና ራሔል ወእኔ ለአራኮት ራሔል አይታ የፋቱ አርብ ይፋት ማረ ይላል። እና ለላባን ሁለት ልጆች ነበሩት አንዲቷም ትንሿም ራሔል ትባላለች። ለአ ግን አይኗ አሁንስ እንደሆነ ከልቅሶ የተነሳ እስከዚህ አይኗ እንትን አልነበረም። እና ራሔል ግን መልኳም በጣም ያማረች ነበር። ከዚህ ለምንድን ነው ስታለቅስ ነበር ብለው እዚህ ላይ ይጠየቃል። ምንድነው የምታለቅሰው ምን ሆና ነው አይኗስ እንደዚህ ለሚሆነ ለምንድን ነው ምን ሆኖ ነው? እሷ እንግዲህ እነዚህ ጻድቃኖች እንደሚዳሩ ያውቃሉ። ለይስሐቅ ሁለት ልጆች አሉ አንዱ ኤሳብ አንዱ ያዕቆብ። ትልቁ ለትልቂቷ ኤሳብ ለሌአ ያዕቆብ ለራሔል እየተባለ ሄድ ስለሚወራ ስለነበረ አሁን ሌአ መጾለት ጀመረች ለአምላኳ ባክህ አምላኬ ከዚህ ከኃጥአን ከሆነ ከዚህ ከክፉ ከሆነው እንደዚህ ያደርጎ ሰውን የሚገል የሚዘርፍ የሚደፍር የሚል እና ባክህ አምላኬ እንዲያው እሱ እጅ አውጣኝ እያለች ትለምናለች። እግዚአብሔር አምላክን በመጨረሻ ይሆንላችሁ የሷን ጸሎት ሰምቶ ማን መጀመሪያ ከያዕቆብ ጋር ተዳረች? ማን በመጀመሪያ ያዕቆብ ጋር ተዳረች? ሌአ። ሌአ ስንት ልጆች ወለደች? ከሷ 6 ከሴቷ ጋር 7። ከሷ ማን ወጣ? ሌቪ ካህኑ፣ ይሁዳ መንግስት፣ የመንግስት የክህነት ከሷ ነው ወጣ። ይሄ ሁላ ምንድነው? በጸሎት የተነሳ ነው። ከዚህ የምናየው አንዳንድ ነገሮችን በሰው ላይ የተወሰኑ ነገሮችን ቢኖሩ ቢሉ አንድ ሰው ለአምላኩ ከጸለተ ለእግዚአብሔር ለአምላክ ሪ ካለ አምላክ ያንን ነገር ሊገለብጠው ይችላል። ይኸውና ያዕቆብ ለራሔል ተብሎ እሱም ተዋውሎ በራሔል ሰራለው 7 ዓመት ብሎ ቢል በመጨረሻ ማንን ሰጠው? ሌአ። ይሄ የሷ ጸሎት ነው። እና ከዚህ የምናየው ጸሎት እንዴት ትልቅ ነገር እንደሆነ ነው። አንድ ሰው ለአምላኩ ለእግዚአብሔር ከጸለተ ካለ ድሉን ሁላ ሊቀየር ይችላል። ዋናው ነገር ሰው መጠንከር፣ ጽኑ በጸሎት መጠንከር አለብን። እና አምላክ ያሰብነውን የሚሰጥ የምንጸልተውን የሚሰጥ ሁሉ ጊዜ ለአምላክ ከጸለትን ይሄን ነገር ባክህ ስጠነን ካልን አምላክ ይሰጣል። አምላክ ሰሚ ነው። አምላክ ሩቅ አይደለም። ካቆብ አዶናይ ለኮል ኮጋብ ለኮል አሸሪክ ነው በእምነት ይላል። እግዚአብሔር አምላክ ቅርብ ነው በእውነት ለሚጠሩት ሁሉ። እና ከዚህ በጣም የሚያስገርም ሁኔታ ነው። እንዴት በጸሎት እሷን ሁላ ቀደመች። እና ከዛም በኋላ እንደምናየው ሌአ አራተኛው ልጅ በወለደች ጊዜ ይሁዳ ብላ አፓም ወልደት አዶናይ ትላለች። አሁን እግዚአብሔርን አምላክን አመሰግናለሁ። ምንድነው አሁን የምትዩ? እስካሁን ሳይመሰገን እሷ ያለችው እንግዲህ 4 ሴቶች ለያዕቆብ ነበሩት። ራሔል፣ ሌአ፣ ዚልፓ፣ ዛልፓ፣ ራሔል፣ ቢልሃ 4 ናቸው። 12 ነገሮች እንደሚወለዱ ያውቃሉ። 12 ለ3 ስናከፋፍለው 3 ይሆናል። አሁን ብታይ 3 መውለድ የነበረባትን 4ኛውን ተቀበለች። ይሁዳ ተወለደ።
በዛን ሰዓት ምን አለች? አሁን አምላክን አመሰግናለሁ፣ ከሌላ ሁላ የበለጠ አምላክ ሰጥቶኛል። ከእያንዳንዱ 3 የሚገባው ለኔ በለጥ አድርጎ 4ኛውን ስለሰጠኝ አምላክን አሁን አመሰግናለሁ። እንግዲህ ሰው ሁሉ ጊዜ ያመሰግናል፣ ግን ይገባኛል። አዎ ይሄ ተገቢ ነው፣ እንኳን ሰጠኸኝ፣ ይሄ ይገባኛል። እሷ ግን ከመጠኔ በላይ ተቀበልኩ። አንድ ሰው ከመጠኔ በላይ ተቀበልኩ የሚል ዛሬ የለም። ሲያገኝ አዎ ይገባኛል ነው። ግን ከዚህ አስተማራችን አንድ ሰው ሁሉ ጊዜ አምላክን ማመስገን አለበት። የበለጠ ደግሞ አምላክ ከወሰነለት ሲቀበል አምላክ የበለጠ ማመስገን አለብንና ብዙ ነው ታሪኩ። አጠራጠር በማለት ሁኔታ ነው እና ይሄን ባጭሩ ይመስላል። እሱ እግዚአብሔር አምላክ በየቦታው ባለንበት እግዚአብሔር አምላክ ይቀድሰን፣ እግዚአብሔር አምላክ ይባርክልን፣ ህዝቡን ይባርክልን፣ ወታደሮቻችን በቸር በሰላም ወደ ቤታቸው ይመልስልን። ሻባት ሻሎም ለማህበረ ቤተ እስራኤል።